السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. إن شاء الله تعالى زاري رمضان سمنتين يوم كنو زاري دمو لاستوساتشو مفلقو ملكتين يوم محمد صلى الله عليه وسلم ما ناتشو ميلون باجرونا يعلن مالتنا عندما يتوقعوا الله سبحانه وتعالى كسبات سمايات بلاي كوهو بلاي كعرشو بلاي كف بلو يعلن ታላቅ አምላካችን ነው። እኛን ደግሞ እዚህ ምድር ላይ የፈጠረበት ዋና ዓላማ እሱን በብቸኝነት እንድናመልከው ነው። ይህንን አምልኮ ግን ለእያንዳንዱ ህዝብ እንዲያሳዩ በየዘመኑ የላካቸው መልእክተኞች አሉ። ለምሳሌ መጀመሪያው መልእክተኛ ትላንት እንዳየነው ኖህ ናቸው ብለናል። እንደነ ኢብራሂም፣ እንደነ ሙሳ፣ እንደነ ኢሳ፣ እንደነ ዳውድ፣ ሱለይማን፣ ዘከሪያ፣ ያዕቁብ፣ ዩሱፍ፣ ዩኑስ፣ የህያ የተለያዩ መልእክተኞች አሉ። አላህ ብዙ መልእክተኞች ልኳል። ወኻተመሁም የመጨረሻቸው ደግሞ ማናቸው? ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። ቀብር ውስጥም ገብተን ምን ጠየቀው? የመጀመሪያ 3 ጥያቄዎች ውስጥ ጌታህ ማን ነው? ሃይማኖትህ ምንድነው? ከዛስ በእናንተ መሐል የተላከው መልእክተኛ ማን ነው ተብሎ ስለ ነብዩ ሰለላሁ ዐለይሂ ወሰለም እንጠየቃለን ማለት ነው። ስለዚህ ስለሳቸው ማወቅ ግድ ይለናል። መጀመሪያ የተላኩበት ዓላማ በአጭሩ ምንድነው? ከዛ ወደ ዘር ሐረጋቸው ባላህ ፍቃድ እንገባለን ማለት ነው። የተላኩበት ዋና ዓላማ አርሰለሁላህ አላህ እኮ ልኳቸዋል ሊናሲ ለሰው ልጆች በጠቅላላ ማለት ነው። ዩአሊሙሁም ሊያስተምሩ ለሰው ልጆች አልኢስላም እስልምና ሊያስተምሩ ለሰው ልጆች በጠቅላላ ተልከዋል። በአተሁላህ አላህ እኮ ላካቸው ቢኒዛረቲ በማስጠንቀቅ አን ሽርኪ ከሽርክ ከማስጠንቀቅ ወይድዑ ይጣሩ ዘንድ ኢለ ተውሂድ ወደ ተውሂድ ይጣሩ ዘንድ ማለት ነው። የተላኩበት ዋና ዓላማው አስኳሉ ይሄ ነው። የተላኩበትን ዋና መልእክት በአጭሩ አየን ማለት ነው። ሁለተኛ የዘር ሐረጋቸው ምን ይመስላል? የዘር ሐረጋቸው ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ኢብኑ ሃሺም وهاشم من قريش وقريش من العرب والعرب من ذرية إسماعيل ابن إبراهيم الخليل عليهما وعلى نبينا أفضل الصلاة والتسليم. ترجو محمد يبالغ لكو سماچو بيتسبب يوطالچو سم محمد ነው። አላህ ራሱ በቁርአን ላይ ሙሐመዱን ረሱሉላህ ሙሐመድ እኮ የአላህ መልእክተኛ ነው አላቸው። ሙሐመድ ብቻ ግን አይደለም የሳቸው ስም አህመድም ይባላሉ፣ ማሂም ይባላሉ፣ ሐሽርም ይባላሉ። ስለዚህ ሌሎች ስሞችም እንዳላቸው በዚሁ ልናቅ ይገባል ማለት ነው። ኢብን ማለት ልጅ ማለት ነው። የማ ልጅ ናቸው እሳቸው? አብደላህ አባታቸው ስሙ አብደላህ ይባላል። ስለዚህ እሳቸው ከምን የተገኙ ናቸው ማለት ነው? ከሰው የተገኙ ናቸው። እናት አላቸው ደግሞ ልክ እንደማንኛውም ሰው ከእናት ማህፀን ነው የወጡት። እናታቸው ደግሞ ማን ትባላለች? አሚና ትባላለች። ስለዚህ አባታቸው አብደላህ እናታቸው አሚና ከወንድና ከሴት የተገኙ ናቸው ማለት ነው። ስለዚህ ሰው ናቸው። ለምንድነው ሰው ናቸው የሚለው ላይ ጫን ማለት ያስፈልገው ማለት ነው? የአላህ ባሪያዎች ሆይ ተሸዋውዶ ማለፍ እንደሌለ ተነጋግረናል አይደል? አገራችን ላይ አንድ የክህደት ንግግር ይነገራል። ምን ሚል ኑሩን ከኑሩ خلقው ጀሊሉ ይባላል። ይሄ ከእስልምና ያስወጣል። አላህ ለምሳሌ አደምን ከአፈር ነው የፈጠርኩት ብሎ ሲያበቃ አይ ከብርሃን ነው የፈጠርከው ብንል ክህደት ውስጥ እንወድቃለን። ለምን? የአላህን ቃል ማስተባበል ነውና ማለት ነው። ኑሩን ሲሉ ማንን? ነብዩ መሐመድን እያሉ ነው ሰለላሁ ዐለይሂ ወሰለም። ከኑሩ ከብርሃኑ خلقው ፈጠረው ጀሊሉ አላህ ፈጠረው ይላሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ሰው እንጂ ሌላ ምንም አይደሉም ማለት ነው። ራሳቸውን አላህ ምን ይላቸዋል? ቁል በል ያ ነብዩና ሰለላሁ ዐለይሂ ወሰለም ኢነማ አነ በሸሩ ሚስሉኩም እኔ እኮ ልክ እንደናንተው ቢጤያችሁ ሰው እንጂ ሌላ አይደለሁም። ዩሃ ኢለይ መለየው ግን ከናንተ ወደኔ መለኮታዊ ራእይ ይወርዳል ብለህ ንገራቸው አለ። ስለዚህ ከክህደት ንግግር እንጠንቀቅ። የሰው ዘር ናቸው። ስማቸው ማን ነው? ሙሐመድ ኢብኑ አብዱላህ የአብዱላህ ልጅ ሆኖ ኢብኑ አብዱል ሙጠሊብ የአብዱል ሙጠሊብ ልጅ ሆነ አብዱላህ ደግሞ ማለት ነው። ኢብኑ ሃሺም አብዱል ሙጠሊብ ደግሞ የማን ልጅ ነው? የሃሺም ልጅ ነው። ወሃሺሙን ሃሺም ደግሞ ምንድነው? ሚን ቁረይሹን ከቁረይሽ ጎሳ እኮ ነው። ወቁረይሹን ቁረይሾች ደግሞ ምንድናቸው? ሚነል አረብ የአረብ ዝርያዎች እኮ ናቸው። ወልአረቡ አረቦች እኮ ደግሞ ሚን ዙርየቲ ኢስማኤል የኢስማኤል ዘሮች እኮ ናቸው። ኢስማኤል ደግሞ ማን ናቸው? ነብዩላህ ኢስማኤል ማለት ነው። ኢብኑ ኢብራሂም የኢብራሂም ልጅ እኮ ናቸው። የነብያት ሁሉ አባት ማን በመባል የሚታወቀው?
አልኸሊል አላህ ፍጹም ወዳጅ አድርጎ የያዘው የኢብራሂም እኮ የመጀመሪያ ልጅ ናቸው እስማኤል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የማን ዘር ናቸው ማለት ነው? የኢስማኤል ዘር ናቸው፣ የኢብራሂም ዘር ናቸው ማለት ነው። አለይሂማ በእነሱ ላይ ይሁን በማንና በማን? በኢብራሂምና በኢስማኤል ላይ። ወአላ ነብይና በእኛም ነብይ ላይ ይሁን አፍደሉ ሰላቲ ወተስሊም በላጭ የሆነ ሰላትና ውዳሴ ይሁንባቸው። ሶስተኛ እድሜያቸው ስንት ነው? ነብዩ ሰለላሁ ዐለይሂ ወሰለም እዚች ምድር ላይ ለ63 ዓመት ኖረዋል ማለት ነው። 40 ከነብይነት በፊት 23ቱ ከነብይነት በኋላ። ይሄን ማወቅ ለኛ ይጠቅመናል። ምን ለማድረግ? በተለይ ራሱን ወደ ዳዕዋ የሚያስጠጋ ሰው አንድ፣ ሁለተኛ መላው የሙስሊም ማህበረሰብ ጭምር ራሱ ለምን መልእክት ነው የተላኩት የሚለው ይገባዋል። ጠቡስ ከመካ አጋሪያን ጋር መቼ ጀመረ የሚለው ይገባዋል ማለት ነው። 40 ዓመት ድረስ እዚህ ምድር ላይ በሚኖሩበት ወቅት ነብዩ ሰለላሁ ዐለይሂ ወሰለም አንድም ቀን ከመላው ማህበረሰብ አንዲት አይነት ተቃውሞ አጋጥሟቸው አያውቅም። አብዛኛውን ጊዜ ምን እንሰማለን? ሙሐመዱል አሚን ሲባል እንሰማለን። ቤተሰብ ያወጣላቸው ሙሐመድ የሚለውን ስም እንጂ አሚን የሚለውን አላወጣላቸውም። አሚን ማለት ታማኝ ማለት ነው። ታማኝ የሚለውን ቅጽያ የሰጧቸው እነማን ናቸው? የመካ አጋሪያን በመባል የሚታወቁት ሙሐመድ እኮ ታማኝ ነው፣ ስለዚህ ሙሐመዱል አሚን ብለነዋል አሉ። ልብ በሉ። ከዛ ልክ 40 ዓመት ሞልቷቸው አላህ ነብይ ሲያደርጋቸው ጠብ ተፈጠረ። ምን አይነት ጠብ? ተራራ ላይ ወጡ፣ ተጣሩ፣ ሰው ሁሉ ተሰበሰበ። ምን አሉ? ከዚህ ተራራ ጀርባ ጠላት አለ ብላችሁ ታምኑኛላችሁን አሉ። ካንተ ውሸት ፈጽሞ አናቅም የሚል መልስ ሰጧቸው ለሷቸው። ልብ በሉ። እስከዚች ቅጽበት ድረስ ምን አላየንም ማለት ነው? እሳቸውን የሚቃወም አንድም አካል አላየንም። ከዛ እሳቸው ምን አሉ? ከአላህ ተልክ ያለው አሳማሚ የሆነውን ቀን ስለ ቂያማ ላስጠነቅቃችሁ ነው፣ ላኢላሃ ኢላላህ በሉ ነጻ ትወጣላችሁ ሲሉ የዛችኑ ቀን ተቃውሞ ጀመረ። መቼ? እዛው ቦታ ላይ አቡ ለሀብ የተባለው አጎታቸው ምን አደረገ? አሊሃዛ ጀማዕተና ለዚህ ነው የሰበሰብከን አላቸው። ተበለክ እልም ያርገህ አላቸው። ልብ በሉ። ቁሉ ላኢላሃ ኢላላህ ቱፍሊሁ ላኢላሃ ኢላላህ በሉ ነጻ ትወጣላችሁ ነበር ያሉት እሳቸው። አጎታቸው ምን አላቸው? ሱብሃንአላህ። ቆይ ምን እንዳላቸው እመጣለሁ። አንዲት ነገር ልጠቁማችሁ። አባታቸው የሞተው እሳቸው ገና ተረግዘው ነው። አንድ በሉ። እናታቸው የሞተችው እሳቸው የ6 ዓመት ልጅ እያሉ ነው። ከአጎት ምን ይጠበቃል? ወንድሞቼ እናንተው ንገሩኝ። የሙት ወንድምህ ልጅ መጥፎ ሰው እንኳን ቢሆን ትንከባከበዋለህ አትንከባከበው? ትከላከልለታለህ አትከላከልለትም? ነገር ግን አቡ ለሀብ አላህ የረገመው እርጉም ነውና አይደለም እሳቸውን ሊደግፍ እሳቸው ሕያው ወደሚያደርገው የጀነት መንገድ ይጠቁሙታል። እሱ ምን አለ? እልም ያርገህ አላቸው። ከዚህ ምን ያዝነው ወንድሞቼ? እኚህ ውድ ሰው ጠላት የበዛባቸው የተውሂድን አርስት ስላነሱ ነው። ሌላ አርስት ስለተናገሩ አይደለም። ማንኛውም ወደ እስልምና አስተምሮት እጣራለሁ አስተምራለሁ ሚል ዑለማ ነኝ ያለ፣ ሙፍቲ ነኝ የተባለ፣ ዶክተር ነህ የተባለ፣ ሸህ ነህ፣ ኡስታዝ ነህ ምን ማድረግ ይጠበቅበታል? የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ይዞ ዳዕዋ ሊያደርግ ይገባዋል። ስለምን ዳዕዋ ያደርግ? ወሳኙ አርስት እሱ ከተስተካከለ ሌሎች ነገሮች ሁሉ ሚስተካከሉበትን የተውሂድ አርስት አንስቶ ሊናገር ይገባዋል ማለት ነው። ስለዚህ ጠላትነት ራሱ የመጣው መቼ ነው? እሳቸው በተውሂድ አርስት ከተላኩ በኋላ ነው ማለት ነው። አራተኛ ነጥብ፣ ልጆቻቸው 7 ናቸው። 3ቱ ወንድ ናቸው፣ 4ቱ ሴቶች ናቸው። ወንዶቹ ቃሲም የመጀመሪያ ልጃቸው ነው። በሱም ነው ቅጽል ስም ያላቸው አበል ቃሲም በመባል ይታወቃሉ። ልክ የአብደላህ አባት የመርየም አባት ተብሎ በሸሪዓ እንደምንጠራራው የእሳቸው ደግሞ ኩንያቸው ምን ይባላል? አበል ቃሲም የቃሲም አባት ይባላሉ። የመጀመሪያ ልጃቸው ማለት ነው። ሁለተኛ ወንድ አብደላህ ይባላል። ሶስተኛ ኢብራሂም ይባላል። እነዚህ ሶስቱ ምንድናቸው? ወንዶች ናቸው። ወደ ሴቶቹ ስንመጣ ዘይነብ፣ ሩቅያ፣ ኡሙ ኩልሱም፣ ፋጢማ ስንት ናቸው? 4 ናቸው። ስለዚህ 4 ሴት 3 ወንድ በአንድ ላይ ስንት? 7 ልጅ። ነብዩ ሰለላሁ ዐለይሂ ወሰለም ታላቁ የትግስት አስተማሪያችን ናቸው። እሳቸው በህይወት እያሉ 6 ልጅ ቀብረዋል፣ ከ7 ልጆች ማለት ነው። ልብ በሉ። አንድም ቀን ግን አላህን አማረው አያውቁ። ልጃቸው ፋጢማ ሴቷ ማለት ነው በጣም ውድናት እሳቸው ዘንድ። አካሄዷ ልክ እንደ አባቷ የተባለላት የአባቷ እናት ናት የተባለላት ሴት ናት። ምን በማድረግ ለአባቷ
በጣም ተንከባካቢ ውድ ሴት ስለነበረች ማለት ነው። 6 ልጆች ሞተው እሷ ብቻ ቀረች። እሳቸው ሲሞቱ ኃይለኛን ለቅሶ አለቀሰች፣ ኃይለኛን ሳቅ ሳቀች። ምን አድርገዋት? ጠጋ አደረጉና እሳቸው የሞት አፋፍ ላይ ባሉበት ሰዓት ጠጋ አድርገው የሆነ ነገር ነገሯት። በጣም አለቀሰች። አሁንም ድጋሚ ጠጋ አድርገው በጆሮዋ ሌላ ነገር ነገሯት። በጣም ሳቀች። ይሄ ምንድን ነበረ? በዚህ በሽታዬ ነው የምሞተው ብለው ሲነግሯት እሷ በጣም አለቀሰች አዝና። ከቤተሰቦቼ ቀድመሽ የምትገናኘኝ አንቺ ነሽ ሲሏት ደግሞ በጣም ምን ሆነች ማለት ነው? ደስ አላት ማለት ነው። ልብ በሉ ይሄን የመሰለ የፍቅር ህይወት ያሳለፉ ታላቅ ግለሰብ ነበሩ ማለት ነው። 5ኛ ነጥብ ሚስቶቻቸው 11 ናቸው። የመጀመሪያ ሚስታቸው ኸዲጃ ቢንት ኹወይሊድ ትባላለች ረዲየላሁ ዐንሃ። አላህ መልካም ስራዋን ይወደድላትና ነብዩ ሰለላሁ ዐለይሂ ወሰለም እሷ ሞታ እንኳን ፍቅሯ ሊለቃቸው አልቻለም። ለምን? የእስላም ታላቅ ባለውለታ ናት። ሐታ እነ አኢሻ ረዲየላሁ ዐንሃ ቅናት እስኪገባቸው ድረስ ማለት ነው። ለምን? በህይወት እንኳን ሳትኖር የሷ ፍቅር በጣም ውስጣቸው ገብቶ ነበር። አላሁ ሱብሓነሁ ወተዓላ እዚህ ምድር ላይ ያለች ሰላም ታልኮባታል። የቃሲም እናት ኸዲጃ ረዲየላሁ ዐንሃ የእስላም ባለውለታ ከታላላቅ ውድ ሴቶች ውስጥ በእስላም ታሪክ አንደኛዋ ኸዲጃ ናት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አይዞህ ምንም አትሆንም በማለት አጠገባቸው ሆና በገንዘብ በስንት ነገር ያበራታች ናት። ልብ በሉ የታላቅነቷን እሳቸው ዘንድ ምን ያህል ልባቸው ውስጥ ቦታ እንደነበራት ማወቅ ከፈለግን ይሄንን እንስማ። እሷ የሞተችበት ዓመት ምን ተብሎ ይጠራል ማለት ነው? አመል ሁዝን የሐዘን ዓመት ተብሎ እስኪጠራ ድረስ ማለት ነው። ሁለተኛ ሚስታቸው አኢሸት ረዲየላሁ ዐንሃ የአቡበክር ስዲቅ ልጅ የሆነችው አኢሻ ናት። እቺም ታላቅ የምእመናን እናት የነብዩ ሰለላሁ ዐለይሂ ወሰለም ሆነ የኢስላም ባለውለታ ናት። ነብዩ በጣም ይወዷት ነበር። ሐታ ነብዩ ሰለላሁ ዐለይሂ ወሰለም ሞት አፋፍ ላይ ሆነው እሷ ደረት ላይ ነው ህይወታቸው ያለፈው ማለት ነው። ሶስተኛ ሚስታቸው ሐፍሳ ቢንት ዑመር የዑመር ኢብኑ ኸጣብ ልጅ የሆነችው ሐፍሳ ናት ማለት ነው። ባሏ ሲሞትባት ነብዩ ሰለላሁ ዐለይሂ ወሰለም አገቧት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ከአኢሻ ውጪ ልጃገረድ የሆነ ሴት አላገቡም። 11 ሚስቶቻቸው ከማን ኸዲጃን ጨምሮ ሁሉም ባላግብተው የፈቱ ባሌ ሞተባቸው ነበሩ። እኚህ ናቸው የኛ ነብይ የሴቶች ጉዳይ በጣም የሚያሳስባቸው፣ የየቲሞች ጉዳይ በጣም የሚያሳስባቸው የታላቅ ስብዕና ባልተቤት የሆኑት ውዱ ነብዩ ሰለላሁ ዐለይሂ ወሰለም። ለምሳሌ ኡሙ ሰለማ የሰለማ እናት በመባል የምትታወቀው አቡ ሰለማ በመባል የሚታወቀው ታላቁ ሱሐባ ባሏ ሞቶባት በጣም አዝና ምን ስትል ስታለቅስ ነብዩ ሰለላሁ ዐለይሂ ወሰለም ከጀርባዋ አለፉ። አረ ሶብር አድርጊ ታገሺ አላህ በተሻለ ይተካሻል አሏት ሊያጽናኗት። እሷ ምን አለች? ከአቡ ሰለማ ወዲህ ደግሞ ማን ይመጣል አለች። በጣም እንግዲህ ውድ ሰው ነበር። ጎዳት የሱ ሐዘን። ነብዩ ሰለላሁ ዐለይሂ ወሰለም የምርጦች ሁሉ ምርጥ የማይተካቸው እሳቸው አገቧት ማለት ነው። እንዲህ አይነት ሰው ነበሩ እሳቸው። አራተኛ ሰውዳ ቢንት ዘምዓ አራተኛ ሚስታቸው ደግሞ ሰውዳ ትባላለች። አምስተኛ ዘይነብ ቢንት ኹዘይማ። ስድስተኛ ኡሙ ሰለማ ሂንድ ቢንት አቢ ኡመያ። ሰባተኛ ዘይነብ ቢንት ጃህሽ። ስምንተኛ ጁዌሪያ ቢንት አልሐሪት። ዘጠነኛ ሶፊየቱ ቢንት ሁየይ። አስረኛ ኡሙ ሐቢባ ረምላ ቢንት አቢ ሱፊያን። 11ኛ መይሙና ቢንት ሐሪስ። እነዚህ ናቸው እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ማለት ነው። ዛሬ ያየነው ያላህ ባሪያዎች በአጭሩ ለምን ተላኩ? 1 የዘር ሐረጋቸው ምን ይመስላል? 2 እድሜያቸው ስንት ነው? 3 ልጆቻቸው ስንት ናቸው? ስንቶቹ ወንድ ናቸው? ስንቶቹ ሴት ናቸው? ሚስቶቻቸው ስንት ናቸው? ይሄንን ነጥብ ብቻ ነው ያየነው። ሲራ የሚባለው ይሄም ነው ማለት ነው። የእሳቸው የህይወት ዘመን ምን ይመስል ነበር የሚለውን ማየት ማለት ነው። በአጭሩ ለዛሬ ያየነው ይሄንን ነው ማለት ነው። ነገ ደግሞ የእሳቸው ሐቅ በእኛ ላይ ምንድነው የመሳሰሉትን ከዚህ በኋላ ደግሞ እየተወያየን እንሄዳለን ማለት ነው። ለዛሬ ደግሞ ያዘጋጀሁላችሁ 2 ዱዓዎች። አንደኛው ምን ይላል? اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. ترجم اللهم أحسن عاقبتنا الله هو مجرشاتنا نسامره في الأمور كلها بنقروش كله مجرشاتنا نسامر لنا وأجرنا طبقا
من خزي الدنيا كدنيا وردت دمو طبقن وعذاب الآخرة كميقتلو عالم أسمى ميقطعتن طبقن ይሄ አንድ ነው ማለት ነው ሁለተኛው ዱዓ ደግሞ ነብዩላህ ዩሱፍ አለይሂ ሰላም ስንት መከራ ከደረሰባቸው በኋላ መከራውን አላህ መጨረሻ ላይ በድል በፈረጃ ለውጦላቸው ከአባታቸው ከናታቸው ጠላት ሆነውባቸው ከነበሩት ወንድሞቻቸው ጋር መልሶ ከደበለቃቸው በኋላ እንዲህ ሲሉ ጌታችንን ለመኑት فاطر السماوات والأرض أنت ولي في الدنيا والآخرة توفني مسلما وألحقني بالصالحين ترجم فاطر السماوات والأرض أنت سماينا يمدر فتعري هونكو أنت ولي في الدنيا والآخرة بزيم عالم يهون بمجرشايتو عالم أنت نهكو رداتي توفني مسلما مسلم أدرجه قدلي مكنياتهم الله من بلوال يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون إن أنت يمناتشو هوي اللهن ميقباو يهون فراتشا فروت ሙስሊሞች ሆናችሁ ቢሆን እንጂ እንዳትሞቱ ሙስሊም ሳይሆን ወደሚቀጥለው ዓለም የሄደ ሰው አለቀለት አሳማሚ ቅጣት ተዘጋጅቶለታል ተመልከቱ እሳቸው ነብይ አባታቸው ነብይ አያታቸው ነብይ ቅድማያታቸው ነብይ የሆኑት ዩሱፍ አለይሂ ሰላም ምን አሉት ተወፈኒ ሙስሊማን ሙስሊም አድርገህ ግደለኝ ወአልሂቅኒ ቢሷሊሂን በመልካሞቹ አስጠጋኝ ሲሉ አላህን ለመኑት ማለት ነው እኛም ሁሉ ጊዜ ሙስሊም አድርገህ ግደለን ዝርያዎቻችንን ሙስሊም አድርግልን ከሽርክ ከክህደት ጠብቀን ብለን ጌታችንን ልንለምነው ይገባል ማለት ነው ያላህ ባሪያዎች ሆይ የዛሬ ትምርቴን በዚህ ጨርሻለሁ አላሁ ሱብሓነሁ ወተዓላ መጨረሻችንን ያሳምርልን ዕውቀት ይስጠን የሱን ውዴታ ይስጠን ቀጥተኛውን መንገድ ይምራን ዘር ማንዘራችንን የተውሂድ ሰው ያደርግልን ከሽርክ ይጠብቅልን ከኒፋቅ አላህ ከጠላው ሁሉ ነገር ይጠብቀን ወሰለላሁ ዐላ ነብይና ሙሐመድ ወዐላ አሊሂ ወصحبه اجمعين سبحانك اللهم ربنا وبحمدك اشهد ان لا اله الا انت استغفرك واتوب اليك